ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ዳጣ ይዤላችሁ ቀርቤያለሁ ማለት ነው። እኔ ኤቢን ከአንቺ በላይ እኔ አውቃታለሁ። አንቺ ሳትመጪ ገደል ብትገባ ምንም አይመስላትም። አንቺ ከመጣ ጀምራ ነው እንደዚህ ሆነችው እና ልጣላት እያለች ስትለው ዳጣ እንግዲህ ናታን እንግዲህ ውዥዋዥጉ እያልን እናት ይገኝ እኔ ከአንቺ ጋር ሳወራ አንድ መጽሐፍ ያነብባል ነው ይመስላል። በአካታ ሹፍ እኔ ኤቢን ፈርቻ ሳይሆን በእኔ ምክንያት ብናድድ ስለምታሳዝነኝ ነው። ሲጀመር እኔ ከዝና ውጭ ማንንም አልፈ ይሄ ዝና የሚባለው ሰውዬ ባወቅኩት። ኧረ በእናትህ እንደጨርሰው ገና ስሙን ሳትጠራው ነው የሚያንቀጠቅጥ። ወያኔ ማለት በጣም የመጨረሻ ከባድ ሰው ነው። የሰው ማሽን ታውቃለህ? ገና ፊቱን ሳታዩ ፊት ለፊት እንደው የተገተረ ነው የሚመስለኝ መልአክ። መፍራት ፈጣሪን ብቻ ነው። ለምን ትፈሪያለሽ? ፈጣሪን መፍራት ሳይሆን ህግም ያስገድልን ነገር አለ። እሱማ ልክ ነህ፣ ግን ዝና ሰው ስለሚፈራው ብትፈራው ጥሩ ነው። ዛሬ ዳጣ ግን አለቅሽም። እንዴት? ምንድን ነው ያዝክ? ዛሬ ስለራስሽ እንድትነግሪኝ ይፈልጋል እንዴ? ቆይ እስኪ ስለኔ ማወቅ አንተ እንደዚህ አንገበግብህ ለምንድን ነው? ዛሬ የት ተወልደሽ የት እንዳደሽ መንገር እፈልጋለሁ። እሺ ለምንድን ነው የፈለከው? ለምንም የፈልገው ነገር ዝም ብለሽ ብላ አጣቆ ሲይዛተኝ እንግዲህ ዳጣ ለመናገር ተገደደች። እሱም አውቆ ነው የነበረችበትን ሁኔታ ለማወቅ እንደዚህ ያስገድዳል። እንግዲህ ውሃ እናቷ ክላስ ውስጥ ገብታ ስልኳን እየነካካች ትገኛለች። ኤቢ እንዴት ያጣየት ደሆነ ቁጭ በይ አላወራሽም። እኔ እንዴት ማታወሪ? አባዬ ይቆጣኛል። እንዴት ነው አባዬ አወራሽ ብሎ ይቆጣሽ? እኔ አላወራሽም። በዛው ላይ ደግሞ እማዬ ኧረ ተመካክራችሁ ላይ ተዘጋጁ ስትፈልጉ አመት ለምን አዘጉ? አሁን ናታን ወስዶ ነው ያጣስ ወስዶ ከቤት ሲወጡ አንድ ላይ ነው ወጣ። ናታን ዳጣን እቅፍ አድርጓት። አዎ እኔም አብሬያቸው ልሄድ ስላቸው አይ አንቺ አሞሻል ፀሐይ አንቺ እንዲያገኝሽ ብለው እነሱ ብቻቸውን ሄዱ። እሺ አሁን በየት በኩል ነው ሄዱት? ከዚህ ቤት እንደወጡ በእኛ ቤት በር እንዳለ በዛው ነው የወጡ። እንጋፍ አንቺ ብላ ሰደበቻት። በቅናት ቀጥላች። ኤቢ እንደወራውሽ ለአባዬ እንዳትናገሪ ትምስቶጭ በሩን ክፍቱን ተይው ምጥን ትመጣለች ብላስታ አልቀረብሽም ብላ ታመናጨቀቻት። እሷ ምን ታርጋት እንግዲህ ቆንጆና ኮበል ያሉ በስንጠራንጫት ይስቃል። ምን ታርጋት እሷ በቅናት ብጥስጥስ ስላላት ወርቃ ነው እንግዲህ ኤቢ እነሱ ላይፋቸውን እየቀጩ ነው። ናታንና ዳጣ ጣጣው ነው ይቀረኛል አይደል? በቃ እስከዛ ድረስ ከምነግርህ ድረስ አገሰኝ። የምታወሪውን ግን አውቀሽዋል። በጣም ከባድ ነገር ነው። እኔ ጋር ከባድ የሚባል ነገር የለም። አንተን የከበደህ ስብሰባው ነው። እያንዳንዷን ደቂቃ ደግሞ ማውራት ፈልጋለሁ። እሺ አዲስ አበባ ከወለድሽ እናትና አባት የት ናቸው ብሎ ሲፈጣ ይቃት ዳጣ እናታ ተከዝ ብላ እንግዲህ ለማውራት እስኪ አንድ ጥያቄ ልጠይቅህ እዚህ ላይ አንተ እስከ ዛሬ እናትህን ባታውቃት ምን ትል ነበር? እናትሽን አንቺ አታውቂያትም እንዴ? መጀመሪያ የጠየቅኩሽን መልሽልኝ። እናትህን ባታውቃት አንተ ምን ትሆን ነበር? ምክንያቱም ምን እንጃ እናቴን አውቃታለሁ። ባላውቃት ኑሮ በጣም ከባድ ነው። እሺ እናትሽ የት ነው ያለችው? እናቴን አላውቃትም ብላ ስትለው ስሜታዊ ነው። ከመልክ እናትሽን አታውቂያትም? አስነገጥከን። የማላውቃት ደግሞ በመልክ ብቻ አይደለም ፎቶዋን አላውቀው ከተወለድኩበት አላውቅም ጡት አልጠባው ብላ እንባ ተናነቃት። እንባ ተነቅ ሲላት ይሄ እንዴት ሊሆን ቻለ ብሎ ሲላት እንባዋን ጥርቅ አደረገች። ስሜታዊ ያደረጋት እንግዲህ ናታን የሚለው ጥፍት አለበት። እንግዲህ ውሃና ምጥን
በር ላይ እኮ አግኝታኝ በጥፊ ብላ መታኝ እና ስለምትወድሽ ነው እና በጥፊ መታችሽ እኔንም በጥፊ ስለመታችኝ ስለምወድሽ ነው ትለኝ። አውቃ ነው እንደዛ የምትልሽ። በቃ እንዳመቻት ብላ እኔ መወዳትና ኤቢዬ እወድሻለሁ ነው የምላት። ስሚኝማ ቢጥንዬ እሺ ለምን ሰላምን አናስደነግጣት? እርጉዝ ማስደንገጥ አይቻልም። ካስደነገጥናት ያማትና ልጁም ያለ ጊዜ ይወለዳል። ታያት ተሸክማ ከምዝውለ ብትወልደው አይሻላትም? አይ አይሻላትም። ታችኛው ኩችን ያለችው ምግብ ራሱ ከዚህ ማምጣት አትችልም። ውሃን የውሰጂ ነው የምትለኝ። መንቀሳቀስ እኮ አቅቷታል። እንዲህ ነፍሰ ጡር ሆና ነው ይደክማታል። ጤኒ ምጥንዬ አንቺ ግን አርግዘሽ ታውቂያለሽ? አንቺ አይባልም። አንዴ ያርግዘሽ ታውቂያለሽ? አላውቅም ግን ማለት ነው አንድ ላይ ነበር የምናረግዘው። የልጃችን ስም ግን ምንድነው የምንለው? ምናልባትም ደግሞ ሀብታም ሆና የተከበረች ሴት ልትሆን ትችላለች። በፍጹም አንድ ልጇን በምንም ላገኘት አልቻልኩም። ምናልባት ልጇን በመፈለግ የተንከራተተው ይሆናል። እሺ ጉዳዩ እንዴት ነው? አይ ናታን ስለሷ ደግሞ በጊዜ ይህን ታወቅ ይበቃል። በቃ ተው። ያደጉትም አዲስ አበባ ነው። ይህን ካወቅ አይበቃም? እሺ አባትሽሳ ሲሳይ ነው? ሲሳይ ማለት ፊልም ነው የማውቀው። ሲሳይ የሚባል አባቴ አይደለም። እኔ ነግሬው ቢሆንስ? ማለቴ እኔ ባወሽቸው ቢሆንስ? እሱማ ልክ ነሽ አባዬ ነው። እሺ አንደኛ የመጨረሻ ጥያቄ ልጠይቅሽ። እሺ ምንድን ነው? ታዲያ የጓደኛሽን ከዚህ ቤት እንዴት ልትመጪ ቻልሽ? ሌላ ቀን እነግርሃለሁ። ከዚህ ቤት የመጣሁበትን ሌላ ቀን እነግርሃለሁ። እሺ አሁን የነገርሽኝን ነገር ሁሉ ከሰላምዬ በስተቀር ለማንም አላወራም ማለት ለሰላም እና ልነግራት? ለሰላም እንዴት ትነግራታለህ? በጣም ያንቺን ማወቅ በጣም ትፈልጋለች። አሁን ናታን እኔ ራሴ እነግራታለሁ። እኔ ነኝ የምነግራት። እንዴ ቴዲዬ አንቀሃለሁ ናታ ብትፈራኝ ይሻላል ብሎ እንዴ ኤቢዬ ናት አይደለ? ኤቢ መጣች። አሁን ቻው። እሺ ናታን እሺ ጉንዳን አስሚኝ። ጉንዳን ይዛን ከአንቺ በላይ ጉንዳን አለ። እንግዲህ ኤቢ መታባቸው በመሃል የሚቀላለዱበት መሃል ምን ጭቅላ ሀጅታለች። እሱም ትክዛለ ሳይፈልጋት ግዴታ መለጣጣት በግድ ነው እንዴ? ሲጀመር የራስሽን ስሜት ነው ደግሞ ያንቺ ልጅ አባትሽ አይጠራም። እንግዳ በማን ነው? በባልሽ ነው። አይመጥን። እኛ እኮ ባል የለንም። በኋላ እንድንማየ ስንሆን ትምህርታችን ስንጨርስ ነው። ግን ባል ከየት ነው የሚመጣው? እኛ ለምናመጣው ነው ስንማየ ናቸው የሚያመጡ። እስቲ ቆይ በኋላ እማዬ ስትመጣ ጠይቃታለሁ። ምን ብለሽ ባላምጥልኝ ብለሽ ባላምጭልኝ ልብላት እንዴ? ትቆጣሻለህ የብራፊ ስለምታምነኝ አትቆጣኝ። እሺ እኔ ከእናንተ ክፍል ደብተር ተቀብዬልሻለሁ። የቤት ስራችንን እንስራ። እሺ አለችና እንግዲህ መጠንና ውሃ የቤት ስራ ሊሰሩ ዝግጅታቸውን እየቀጠሉ ነው ማለት ነው። እንግዲህ ናታንም ቆመው ከዛ መጨረሻ ላይ እናቷ መጣ። ኤቢ እንግዲህ የሆነ ነገር ለመስራት ነው እንግዲህ የምታስብ እሷ። መጀመሪያ መጣ እማዬ ደህና ውለሻል ስትላት ወይ ትደህና ውሃዬ ከሰላምዬ እህታች ናት ክችን ናት። ሰላምዬ አብዬ አንቺ ከመቼ ጀመረሽ ደግሞ ሰላም እንደማቆላምጥሽ መጥራት የጀመርሽ? እማዬ እኔ እኮ ሁላችሁንም ወዳችሁ አንቺ ቀጣፊ መጀመሪያ ራሽን በወደሽ እማዬ አንቺ ማኮረሽኛል። ውሃ ራሷ አኩርፋኝ እኮ ቀኑን ሙሉ ሳታወራኝ ዋለች። ዳጣም ናታም አኩርፈውኛል። አባዬ ራሱ አኩርፈውኛል። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ።
ላይክ አርጉ፣ አበረታቱ። ቪዲዮውን እስከ መጨረሻው ልኝ ውዶች፣ የኔ ምርጦች። አሰላሙ አለይኩም ወራህመቱላሂ ወበረካቱ።